ሌላኛው ደግሞ ጎነ 3 ፕሪዝም የምንለው ነው። እንግዲህ ፕሪዝሞች የሚለዩት በምንድነው ብለናል? በመሰረታቸው ነው ብለናል። ስለዚህ መሰረታቸው 4 ጎን ከሆነ ሬክታንግል፣ 3 ጎን ከሆነ ስለዚህ 3 ጎን ፕሪዝም እንላቸዋለን ማለት ነው። ስለዚህ ተመሳሳይ ነው። እዚህ ጋር ማስተዋል ያለብን ጠርዛቸው ያንሳል፣ የነዚህ ገጻቸውን በዛው ልክ ያንሳል። ስለዚህ እናያቸው። አሁን ገጽ ጠርዝ የምንላቸው እንዳልኳችሁ መስመሮቹን ነው። ከጀ ሰ ሊሆን ይችላል፣ ደ ሰ ሊሆን ይችላል። ስለዚህ ያናል ዳር ዳር ላይ የሚገኙ ጠርዛቸው የጎነ 3 ፕሪዝም ጠርዞች እንላቸዋለን ማለት ነው። ገጾች ደግሞ የምንላቸው አሁን ሰው ሲመለከት የሚታየው ገጽ ማለት ነው። አሁን የመጀመሪያው በዚህ በኩል ሲመለከት ወደፊት ለፊት ሲመለከት እንደምናየው ጀ ሰ መ እና ዘ ምንድነው የሚታየው? ሬክታንግል ይታየዋል ማለት ነው። ስለዚህ በዚህ በኩል ያለው አንደኛው ገጽ ነው። ከላይ ደግሞ ሲመለከት 3 ጎን ይታየዋል። በዛኛው በኩል ነው ሲመለከት 4 ጎን፣ ከታች ሲመለከት በድጋሚ 3 ጎን፣ በመጨረሻው ሳይድ ደግሞ ሲመለከት 4 ጎን ይታየዋል። ስለዚህ ስንት ቆጠርን? የመጀመሪያው አለ 4 ጎን፣ ከዛ በዛ በኩል ሲል 4 ጎን አለ፣ በጀርባ በኩል ደግሞ ሌላኛው 4 ጎን አለ። 3 ገጾች ቆጠርን። ከላይና ከታች 2 ስንጨምርበት 5 ገጾች ብቻ ይኖሩታል ማለት ነው። አስተውሉ። እዚህ ጋር ሬክታንግል ላይ ስናይ ግን ስንት ገጾች ነበሩት? ስለዚህ እንደምናየው እንደይታችን ነው ማለት ነው። ያሉትን ገጾች በመቁጠር በእንደዚህ አይነት መንገድ የገጾችን ብዛት ማወቅ እንችላለን ማለት ነው። ሌላኛው ደግሞ ሲሊንደር ነው። ሲሊንደር አሁን ሁሌም ቤታችን ውስጥ የምንጠቀምበት ነው። ለምሳሌ ብርጭቆ የሲሊንደር ቅርጽ ነው ያለው፣ የምንጠጣበት የኩባያ የሲሊንደር ቅርጽ ነው ያለው። ስለዚህ ሁሌም ቤታችን ላይ በዕለት ተዕለት ቤታችን ላይ የምንጠቀመው የጠጣር ምሳሌ አይነት ነው ማለት ነው። ስለዚህ ማስታወሻችን ምን ይለናል? የላይኛው የታችኛው መሰረት እኩል ክብ የሆነ ጠጣር ምስል ሲሊንደር ይባላል። ስለዚህ እዚህ ጋር ማስተዋል ያለብን አሁን ለምሳሌ ብርጭቆ ከላይና ከታችም ክብ እና ደግሞ ይሄ ደግሞ ክቡ እኩል ከሆነ ምን ማለት እንችላለን? ሲሊንደር ማለት እንችላለን ማለት ነው። እዚህ ጋር አሁን በስዕል ተቀምጧል። ለምሳሌ ኬክ እዚህ ጋር አስቀምጧል። ኬኩ አሁን ለምሳሌ ከላይና ከስር ስፋቱ ክብ ሆኖ እኩል ከሆነ ፕሪዝም ነው እንለዋለን። ማግ መጠጫችንን ያሳየናል። ከበሮ፣ እንደዚህ የመሳሰሉት ነገሮች ብዙ ነገር በዕለት ተዕለት ህይወታችን የምንጠቀማቸው ነገሮች የሲሊንደር ቅርጽ አላቸው ማለት ነው። ስለዚህ የሲሊንደር መሰረቶች እኩል ስፋት አላቸው ማለት የላይኛውና የታችኛው ስፋታቸውን ስንሰራ እኩል ነው ማለት ነው። የክብ ስፋት ደግሞ እንደምናውቀው ምንድነው? ፓይ ሲባዛ ራዲየስ ስኩዌር አድርገን ነው ማለት ነው። ስለዚህ ፓይ ይህ ማለት ነው ራዲየሳቸው እኩል ነው። ምክንያቱም ፓይ ማለት 3.14 ቋሚ ቁጥር ስለሆነ ራዲየሳቸው የላይኛውና የታችኛው ራዲየስ እኩል ነው ማለት ነው። ሁለቱ መሰረቶች ትይዩ ናቸው። ስለዚህ የላይኛውና የታችኛው ይታያሉ ማለት ነው። መቼም አይነካኩም። ስለዚህ ትይዩ ናቸው ማለት ነው። ሁለቱ መሰረቶች ሁለቱ ክቦች መሰረት ትይዩ ናቸው። የሲሊንደሩ የሚያልፍ ቀጥታ መስመር ከዲያሜትሩ ጋር 90 ዲግሪ ይቋረጣል። ይህ ምን ማለት ነው? የጎኖቹ የጠርዞቹ የብርጭቋችን መስመሮችን ከታች ስናሰምራቸው ከታችኛው ክብ ጋር ስንት ይሰሩልናል ማለት ነው? 90 ዲግሪ ቀጥ ያሉ ናቸው ማለት ነው። ቀጥ ብለው ምክንያቱም ከ90 ዲግሪ ካነሰ ወይም ደግሞ ከጨመረ ራዲየሳችንን ይቀያይርብናል። ስለዚህ የታችኛውና የላይኛው እንዲለያይ ያደርግብናል። ያ ደግሞ ሲሊንደር እንዳይሆን ያደርገዋል ማለት ነው። ሲሊንደር 3 ገጾች ያሉት እነሱም 2 ክብ መሰረቶች እና 1 ሬክታንግል ቅርጽ ነው። ስለዚህ ይሄኛው በስዕል እናየዋለን። አምስተኛው ደግሞ ሲሊንደር ምንም መለያዮች የሉትም። የሲሊንደር ሁለቱ መሰረቶች መካከል ያለው ርዝመት ቁመት ይባላል። እዚህኛውን በስዕል ነው። ስለዚህ በቤታችን የሚገኝ ብርጭቆ እንደ ምሳሌ እንውሰድ። ስለዚህ ብርጭቆ እንደዚህ ከላይ አለ ውሃ ምን እንደሚቀዳበት ከዛ በኋላ ወደታች እንደዚህ ይወርዳል። ይቅርታ ይቀጥም ማለት ያለበት። ከዛ በኋላ የታችኛው ደግሞ መስመራችን እንደዚህ አለ። ያው ስዕሉ ይቅርታ እንግዲህ ቀጥም ማለት ያለበት። ከዛ በኋላ እዚህ ጋር ማስተዋል ያለብን አሁን ይሄ ብርጭቆ ነው ብለን ብናስብ ሲሊንደር ለመባል ምን ተብለናል? የዚህኛው ስፋትና የዚህኛው ስፋት እኩል መሆን አለባቸው። ስለዚህ ስፋታቸው እኩል እንዲሆን የላይኛው ለምሳሌ ራዲየስ 1 እና ይሄን ደግሞ የታችኛው ራዲየስ 2 ብንለው እነዚህ ነገሮች እኩል መሆን አለባቸው ማለት ነው። ሲቀጥል ደግሞ የሲሊንደር ስንት ገጾች አሉት? ገጽ ስንል እንግዲህ እይታችን ነው ብለናል። ስለዚህ አንድ ሰው ብርጭቆን ከላይ ካየው አንድ ክብ ያህል እንደዚህ ክብ፣ ብርጭቆን ደግሞ ከታች ካየው ሌላ ክብ ያህል፣ ግን ከጎን ስናየው እንደዚህ ራውንድ እያደረገ እየዞረ ስለሚሄድ የሚታየን ምስል እንደዚህ አይነት 4 ማዕዘን የመሰለ ምስል ነው ማለት ነው። ስለዚህ ስንት ገጾች አሉት? 1 2 3 ገጾች አሉት እንላለን ማለት ነው ሲሊንደር። ሌላኛው ደግሞ ሲሊንደር ምንም መለያዮች የሉትም ይለናል። አሁን ብርጭቆ ስናይ አሁን ለምሳሌ ደብተር ስናይ 4 ማዕዘን ነው፣ እንደዚህ አይነት ነገር ነው። ስለዚህ እንደዚህ አይነት ነገር ነው።
ስለዚህ እዚህ ጋር ይለያያሉ። እነዚህ ነጥቦች እዚህ ጋር ይለያያሉ። ብርጭቆ ግን አሁን ከዚህ ጋር ነው የሚለያየው ከዚህ ጋር ነው የሚለያየው ማለት አንችልም። ምክንያቱም እንደዚህ ክብ ነው። ክብ ደግሞ በቃ ከዚህ ጋር ነው ማለት አንችልም። ሁሉም ጋር አለ። ምክንያቱም እንደዚህ አይነት ቅርጽ ነው የሚኖረው። ስለዚህ ከዚህ ጋር ነው መለያየው ማለት አንችልም። ስለዚህ ክብ ምንም መለያያ የለውም። ይቅርታ ሲሊንደር ምንም መለያያ የለውም እንላለን ማለት ነው። ሌላኛው ደግሞ በዚህ መሃል አሁን ለምሳሌ ሁለቱ መሰረቶች ማለት ይሄኛው አንዱ መሰረት ነው፣ ሁለተኛው መሰረት ይሄ ነው። ስለዚህ እነሱ የሚያገናኛቸው ቀጥ ያለው ይሄኛው ምን እንለዋለን አለ። ሁለቱ መስመሮች ምን ይባላሉ? ርዝመት ወይም ቁመት እንለዋለን ማለት ነው። ስለዚህ አሁን ለምሳሌ የዚህ ቮሊዩም ስሩ ቢባል መጀመሪያ ስፋት ነው። ስፋት ስሩ ሲባል ፓይ ራዲየስ ስኩዌር አድርገን ሰርተናል የዚህኛው። ከዛ በኋላ ግን እንትኑ ቢሰራ ቮሊዩም ፈልጉ ብንባል ሲባዛ በቁመት እናደርገዋለን ማለት ነው። ሌላኛው ደግሞ ፒራሚድ ነው። ፒራሚድ እንግዲህ ከስሙ እንደምንነሳም የታወቁ ነገሮች ናቸው። ግብጽ አሁን የሚገኙ የፈርዖኖች መቃብር የሚባሉት በዚህ ቅርጽ ስለተሰሩ ፒራሚድ ይባላሉና ፒራሚድ ማሳሻችን ምን ይለናል? አንድ ጎነ ብዙ መቀመጫ ብቻ እና ሁሉም ጎኖች የጎን ገጾቹ ሶስት ጎን የሆነ ጠጣር ምስል ፒራሚድ ይባላል። ስለዚህ አሁን እንለየዋለን ማለት ነው። ቅድም ጎነ ሶስት ፕሪዝም አይተናል። ጎነ ሶስት ፕሪዝም ስናይ ግን የጎኖቹ ገጾቹ አራት ጎን እና ሶስት ጎን አይተናል። ይህ ግን መሰረቱ አራት ጎን ሊሆን ይችላል፣ ሶስት ጎን ሊሆን ይችላል። ነገር ግን መቀመጫው ማለት ነው መቀመጫው አራት ጎን ሶስት ጎን ሊሆን ይችላል። ግን የጎን ገጾቹ ሁሉም ጠጣር ምስል መሆን ያስፈልጋቸዋል ማለት ነው። ይሄናው ለምሳሌ ከሶስት ጎን ፕሪዝም ጋር ልዩነታቸውን እንይ። ቅድም ካስተዋላችሁ ሶስት ጎንን ስንስል ምንድነው ያደረግነው? እንደዚህ አለ። እንደዚህ አይነት ነው ይሄኛው ሶስት ጎን ፕሪዝም እንለዋለን። እዚህ ጋር ግን ፒራሚድ ስናይ ምን ይለናል? እዚህ ጋር ማስተዋል ያለብን የጎኖቹ ይሄኛው አንድ ሁለት እና በጀርባው ደግሞ ሶስተኛው አራት ጎን ነው። ለዚህ ራዲየስ ሬክታንግል የመሰለ ምስል ነው የሚሰጠን። ፒራሚድ ግን ከዚህ የሚለየው ምንድነው? መሰረቱ አራት ጎን ሊሆን ይችላል። የመጀመሪያው እንደዚህ አይነት መሰረት ሊኖረው ይችላል። ሁለተኛው ደግሞ ሶስት ጎን ሊሆን ይችላል። ነገር ግን እዚህ ጋር ማስተዋል ያለባችሁ የሚሰጡን የጎን ምስሎች የጎን ገጾች ምን መሆን አለባቸው? ሶስት ቅርጽ። ስለዚህ እዚህ ጋር አንድ አለን፣ ሁለት፣ ሶስት፣ አራት። ከታች ግን መሰረታችን ምንድነው? ሬክታንግል። የጎን ገጾቹ ግን አሁን ከዚህ ሰው ሲያይ ምንድነው የሚታየው? እንደዚህ ሶስት ጎን። አሁን ፒራሚድን ስንመለከት ማለት የግብጽ ፒራሚዶችን ስንመለከት በሁሉም ሳይድ ብንመለከታቸው እንደዚህ አይነት ገጽታ ነው የሚሰጡን። መሰረታቸው ግን እንዴት ነው? አራት ማዕዘን ነው እንደዚህ፣ ወይ ደግሞ ሶስት ማዕዘን መሆን ይችላል። ስለዚህ ከሶስት ማዕዘን ተነሳ ደግሞ አሁን ፒራሚዳችን የምንሰራ እንደዚህ አይነት ቅርጽ ይሰጠናል ማለት ነው። ስለዚህ አሁን እዚህ ጋር ማንኛውም ሰው ከዚህ የሚመለከት ከኋላ የሚመለከት ከዚህ የሚመለከት የሚያገኘው የገጽ ምስል ምን አይነት ይመስላል? እንደዚህ ሶስት ጎኖች አይነት ይመስላል። መሰረቱም ይሄኛው ሶስት ጎን ይመስላል። ስለዚህ እንደዚህ ከአራት ሶስት ጎኖች ገጣጥሞ ስለዚህ የፒራሚድ እና የጎነ ሶስት ፕሪዝምን ልዩነታቸውን በዚህ ማስተዋል ይገባዋል ማለት ነው። ስለዚህ አሁን እንዳለው ነው የተሰየሙት ሆሄያት መለያያዎች ናቸው። አሁን ለምሳሌ አራት ጎን ከሆነ ከታች የሚገኙት መሰረቶቹ እንደምታዩት ገሰ ሸቀ ምናምን ደግሞ የአራት ጎን ስለሆነ የነሱ መለያዮች ይባላሉ። ከነሱ ተነስቶ ወደ ሌላ ፖይንት ስለሚሄድ ማለት ነው። እዚህ ጋር ደግሞ ሌላኛው ደግሞ ጠርዞች ደግሞ የሚባሉት ቅድም እንዳየነው እንደሌሎቹ ጠጣር ምስሎች መስመሮች ማለት ነው። ሸ ሊሆን ይችላል፣ ሸፈ ሊሆን ይችላል፣ ሸቃ ሊሆን ይችላል፣ ወይም ደግሞ ሌሎቹ ብዙ አይነት ጠርዞች አሉት ማለት ነው። ሌላኛው ደግሞ ጎን ሶስቶችን እንመለከታለን። ፒራሚድ ላይ እንዳልኳችሁ ገጹን ስንመለከት ሶስት ጎኖችን እንመለከታለን። ስለዚህ አሁን የመጀመሪያው ሬክታንግላዊ ፒራሚድ ላይ ስንመለከት አራት አይነት ሶስት ጎኖችን ማውጣት እንችላለን። በፊት ለፊት አለ፣ በጀርባ ከዛ በኋላ በጎንና በጎን ያሉትን ማውጣት አራት አይነት ማውጣት እንችላለን። እዚህኛው ሶስት ጎናዊ ላይ ግን አራት ናቸው። ያኛው ገጾቹ የገጾቹ ብዛት አምስት ነው። ሬክታንግል ገጾች ደግሞ አንድ ነው። ሶስት ጎን ገጾች ደግሞ አራት ነው። የሶስት ጎናዊ ፒራሚድ ደግሞ ስንመለከት አራቱን ገጾች ብንመለከት አራት ገጾች ብቻ ይኖሩታል። አራቱን ገጾች ደግሞ ምንድናቸው? ሶስት ጎን ናቸው ማለት ነው። እሱ ነው እዚህ ጋር እየነገረን ያለው። መሰረቱን ያሳይቶናል።
ስለዚህ አሁን ሌላኛው ብሔራቸው ደግሞ ተቃራኒ ጎኖቹ ሁሌም ተመሳሳይ ናቸው። ለምሳሌ መሰረቱ ተቃራኒ የለውም፣ ምክንያቱም የመሰረቱ ተቃራኒ ፖይንት ነው፣ ነጥብ ነው እዚህ ጋር የሚታየን ፈ ማለት ነው። ወይም ደግሞ በጎን ሶስታዊ የምንለው ከ ነው። ግን ተቃራኒ ካላቸው ሁሉም ተመሳሳይ ናቸው። ለምሳሌ የመጀመሪያው ገጽ ስናየው ገ ፈ ሰ የሚለው ገጽ አለ። የሱ ተቃራኒ ደግሞ ማን ነው የሚሆነው ማለት ነው? ቀ ፈ ሸ የሚለው ገጽ ተቃራኒ ነው። ስለዚህ እነዚህ ልኬታቸው ስፋታቸው ምንድነው የሚሆነው? እኩል ነው የሚሆነው ማለት ነው። ማስተዋል ያስፈልጋል። ከዚህ በመነሳት የሬክታንግላዊ ፒራሚድ 4 የጎን ገጾች አሉት ማለት ይቻላል ይለናል። ስለዚህ አራት ያስባለው ያው ሶስት የጎን ገጾቹ ማለት ነው። የጎን ነው እዚህ ማስተዋል ያለባችሁ። ከመሰረቱ ከተጨመረ ጠቅላላ ገጾቹ ስንት ናቸው ብለናል? 5። ስለዚህ የጎን ገጾቹ 4 ናቸው። የሬክታንግል ደግሞ የሶስት ጎን ደግሞ የጎን ገጾቹ ብዛታቸው ስንት ይሆናል ማለት ነው? 3 ይሆናል ማለት ነው።